በሰባተኛው ጠቅላላ ምርጫ ለመወዳደር በዝግጅት ላይ ከሚገኙት የተፎካካሪ ፖለቲካ ፓርቲዎች መካከል አንዱ የሆነው አዲስ ትውልድ ፓርቲ መንግስት መሆን የሚቻለው በምርጫ ብቻ ስለመሆኑ አንስቷል። ይህንኑ መርህ በመከተል ጠቅላላ ምርጫውን ለማሸነፍ የሚያግዘውን ማኒፌስቶ ነድፎ ዝግጅት እያደረገ መሆኑን አብራርቷል። ፓርቲው በፋና ቴሌቪዥን ከሚተላለፈው ማኒፌስቶ ፕሮግራም ጋር ባደረገው ቆይታ በምርጫው ውጤታማ ለመሆን እየሰራው ነው ይላል። ግጭት በጣም ነው እኛ ምንጠላው። ፓርቲያችን በግጭት የሚመጣ አንድም ነገር እንደማይሳካና በግጭትም ሆነ በጦርነት ወይም በሰፈር አለቃ ወይም እንደሚባለው በተለያዩ መንገድን ስልጣን መያዝን እኛ አጥብቀን ነው ምንኮን ነው። ያ እንዳይሆን ነው መሀል መንገድ ይዘን እንሄዳለን የምንለው። ህብረተሰቡ በሚያምነው ህብረተሰቡ እስካመነ ድረስ ህብረተሰቡ እስካልተቀበለን ድረስ በግድና በኃይል የምናሳምነው አንድም ነገር ስለሌለ ተረጋግተንና ሰከን ብለን ህብረተሰቡን በማስተማርና በመቀስቀስ የበለጠ ፕሮግራማችንንና እሳቢያችንን በማስጨበጥ ባሸነፍክ ጊዜ አገርን የመምራት እድል ወደፊት ይኖረናል ብለን እናስባለን። በመንግስት ቁጥጥር ስር የሚገኙ ተቋማትን ወደ ግሉ ዘርፍ ማስተላለፍ በፓርቲው ማኒፌስቶ የተቀመጠ ጉዳይ ነው። በመጪው ምርጫ አሸናፊ ከሆኑም በጥናት ላይ በመመስረት ይህንኑ ተግባራዊ እናደርጋለን ይላሉ ዋና ጸሐፊው። ሊበራል ዲሞክራሲ የሚጠይቀው ምንድነው? ንብረቶች በሙሉ በግለሰብ ይያዛሉ ከመሬት ጭምር። እኛ የምንፈልገው ምንድነው? እያንዳንዱ የሥራ ግብርና የሚሰራበትን ግብር አስገብተን ለምሳሌ አሜሪካን እኮ ምንም ንብረት የለው መንግስት ከየት ነው የሚያገኘው? ከግብር ነው። ከቦይንግ ካምፓኒ ያገኛል፣ ከመርከብ ፋብሪካ ያገኛል፣ ከተለያዩ ከጦር መሳሪያዎችም ግብር እየተቀበለ ነው የሚያገኘው። ያንን ደረጃ በደረጃ ጥናት እያረግን ለግሉ ሴክተር እናዘዋውራለን እንጂ ዳይሬክትኛ ምርጫውን ማኒፌስቶ ቀረጽን ብለን ዳይሬክት ምርጫ አሸንፈን ስልጣን በአንድ ጊዜ ሁሉንም ወደ ግል ሴክተር ለሴኩሪቲው ስንል አናስተላልፈው። በጥናት ላይ የተመሰረተ ይሆናል። አርሶ አደሩ ዘመናዊ አሰራርን እንዲከተል የሚያስችለውን አሰራር መከተል እንዲሁም የተለያዩ የግብዓት አቅርቦቶችን ማድረስ በትኩረት የምንሰራበት ነው ይላሉ። ኩታ ገጠመን ለምሳሌ ኩታ ገጠመን በድንበር የተቆራረጠ እርሻን ከማረስ በሰፊው ገበሬው እንዲያርስ በማድረግ ወደ ኢንዱስትሪ መርህ እንዲሄድም ጥረት እናደርጋለን ብለን ቀርጸናል። ትራክተሮች፣ ኮምባይነሮች፣ የተለያዩ ግብርናን ሊያመጋግቡ የሚችሉ ማሽነሪዎችን ሁሉ ተጠቃሚ እንዲሆን ገበሬውን እናደርጋለን። ከጎረቤት ሀገራት ጋር ተቀራርቦ በመስራት ላይ የተመሰረተ የውጭ ፖሊሲም አዲስ ትውልድ ፓርቲ የሚከተለው አካሄድ መሆኑንም ነው ያነሱት። መራጩ ሕዝብ ምርጫው ካደረገን የተለያዩ ተግባራትንም እንከውናለን ሲሉ አክለዋል። የውጭ ፖሊሲያችን ከውጭ ህብረተሰባችን ጋር ጥሩ ግንዛቤና ጥሩ የአኗኗር ዘዴ የሚከተል ህብረተሰብን ማፍራት ነው እኛ የምንፈልገው። ሰላም ከጎረቤቶች የመኖር ከዓለም ላይ በተባበሩ መንግስታት ድርጅት በአፍሪካ ህብረት ጥሩ ግንኙነትና የተስተካከለ የተሳለጠ ህይወት መኖር፣ ከአፍሪካ ህብረት ጋር ነፃ ኢኮኖሚ መመስረት፣ ፍሪ ማርኬት ማቋቋም፣ ገበያዎችን በተለያዩ አገሮች ማካሄድ፣ ነፃ ፓስፖርት ማድረግ፣ ለምሳሌ እንደ አውሮፓ የተለያዩ ነገሮችን አቅደን እንነሳለን። መራጩ ህዝብ ምርጫው ካደረገን የተለያዩ ተግባራትንም እንከውናለን ሲሉ አክለዋል። ሙስናን በማጥፋት ቢሮክራሲን በማጥፋት ምህዳሩ የሰፋ የተስተካከለ ህብረተሰብን እንዲገነባ በማድረግ ወጣቱ በተለይ አዲስ ትውልድ እንደመሆናችን መጠን ወጣቱ ወደ ስራ ተሰማርቶ አገሪችንንና አገሩን እንዲጠቅም በማድረግ ነፃ የትምህርት እድል እንዲያገኝ ውጭ ሄዶ የተለያዩ ነገሮችን ሳይንቲፊክ ሜቶድ የሆኑ አስተሳሰቦችን፣ እሳቢዎችን፣ ቴክኖሎጂዎችን ይዞ በመምጣት አገሩን እንዲጠቅም በማድረግ የተለያዩ ነገሮችን እንዲሰራ በማድረግ አገራችንን ከፍ እንዲያደርግ ለማድረግ እቅድ ስላለን እኛን ብትበጡ የዚህ ሁሉ ትሩፋት ተጠቃሚዎች ናቸው።